የቀድሞ ህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ እንደማይኖር በተግባር ያሳየ ነው። ፕሮፌሰር ክንዳዬ ገብረሕይወት የቀድሞ ህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ እንደማይኖር በተግባር ያሳየ መሆኑን የመጀመሪያ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንዳዬ ገብረሕይወት ገለጹ። የተለያዩ አገራት መንግስታት፣ ቀጠናዊ፣ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ ተቋማትና የልማት አጋሮች የትግራይ ክልልን የሰላም ሂደት በሚያደናቅፈው የህወሓት ጽንፈኛ ቡድን ላይ ግልጽና ጠንካራ አቋም እንዲወስዱ ጥሪ አቅርቧል። የመጀመሪያ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንዳዬ ገብረሕይወት የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ለማስጠበቅ ያሳየው ከፍተኛ ትዕግስት የሚደነቅ መሆኑን ገልጿል። የቀድሞ ህወሓት ጽንፈኛ ቡድን የፌዴራል መንግስት በመልሶ ግንባታና በፖሊሲ አስተዳደር የሰላም ስምምነቱን ለማስከበር ያደረገውን ተደጋጋሚ ጥረት ሲያደናቅፉ መቆያቱን አስገንዝቧል። በአሁኑ ወቅትም የትግራይ ክልል ህዝብ እየተቃወመ እንደሚገኝ አስመልክቶ የቀድሞ ህወሓት ጽንፈኛ ቡድን ክልሉን ወደ ዳግም ጦርነት ለማስገባት የሞከረ መሆኑን ገልጿል። በሰሜን ኢትዮጵያ ችግር ለመፍጠር የሚንቀሳቀሰው ይህ ቡድን በክልሉ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭት ማይኖር ህገወጥነቱን በተግባር እንዳሳየ ተናግሯል። በአሁኑ ወቅትም ህገወጡ የቀድሞ ህወሓት ቡድን በተለያዩ አካባቢዎች የግዳጅ ወታደራዊ አፈሳ፣ እንግልት እየፈጸመ እንደሚገኝ አብራርቷል። በትግራይ ክልል ያልተፈቱ የፖለቲካ የአስተዳደርና ተያያዥ ጉዳዮችን በውይይት ህገ መንግስታዊና ዲሞክራሲያዊ መንገድ እንጂ በወታደራዊ አካሄድ እንደማይፈቱ አስገንዝቧል። የትግራይ ክልል ከዓመታት በፊት በሰሜን ኢትዮጵያ በተካሄደው ጦርነት ከደረሰባት ማህበራዊና ኢኮኖሚያዊ ጉስቁልና ሳያገግም ሌላ ግጭት መሸከም እንደማይችል ጠቁመዋል። የሀገር ውስጥ ባንዳና የውጭ ባንዳን ጸረ ሰላም ኃይሎችም የኢትዮጵያን ሰላም ለማናጋት ጽምዶ በሚል ጥምረት የክደት እንቅስቃሴ እያደረጉ እንደሚገኙ አጽንኦት ሰጥቷል። ይህ የጥፋት እንቅስቃሴም ቀጠናዊ የሰላም መናጋትን የሚያስከትል በመሆኑ በዓለም አቀፍ ማህበረሰብ ጭምር ሊወገዝ እንደሚገባ አሳስቧል። ለዚሁም መንግስት፣ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ ተቋማትና ዓለም አቀፍ ማህበረሰብ የሰላም ሂደት ለማደናቀፍ የሚደረጉ እንቅስቃሴዎችን ማውገዝና ጠንካራ አቋም መውሰድ አለባቸው ሲሉ ገልጸዋል። በፕሪቶሪያ የሰላም ስምምነት በትግራይ ክልል የደረሰውን ጉዳት ማገገም የሚያስችል በመልሶ ግንባታ ልማትና በእርቅ ላይ የተመሰረተ ምህዳር እንዲፈጠር ያደረገ ታሪካዊ እድል መሆኑን ገልጿል። የዓለም አቀፍ ማህበረሰብ የፕሪቶሪያውን የሰላም ስምምነት ለትግራይ ክልል ህዝብ ያስገኘውን እፎይታ ማደናቀፍ የሚደረጉ ጥረቶችን በጥብቅ በማውገዝ ድጋፍ ማድረግ እንዳለበት አጽንኦት ሰጥቷል። የኢትዮጵያ የወደፊት እጣ ፋንታ በሰላም ላይ የተመሰረተ ነው ያሉት ፕሮፌሰር ክንዳዬ ባለፈው ግጭት የተፈጠረው ጉዳትን በመልሶ ግንባታ ልማትና ብሔራዊ እርቅ መፍታት እንደሚገባ ማሳሰባቸውን ኢዜአ ዘግቧል። አዋስኒ አዱኛ ሶቺ ፈረ ነገኛ አቡት በላልፈቹ ቀባ ፕሮፌሰር ክንዳያ ገብረሕይወት ገሬን ዱራኔ አቡት ቡልቺንሰ የሮ ናኖ ትግራይ ፎንቆልቹን ወልቲ ቡኢንሳፊ ጄቁምሰ መሌ ጅራቹ አከን ደንደኛ አገርሲሰ ጀዳን እትጋፈተማ ሴክሬታሪያቲ ካቢኔ ቡልቺንሳ የሮ ትግራይ ከን ጀልቀባ ከን ቱረን ፕሮፌሰር ክንዳዬ ገብረሕይወት ፕሮፌሰር ክንዳዬን ሞቱሞሌን ብዮታ አዳዳ ዳብሌፊ ቱምሲቶኒ ሚሶማ ናናዋ አርዲፊ ኢድል አዱኛ ገሬ አዴምሰ ነጋ ናኖ ትግራይ ጉፈቺሱ ረት ጀኖ ጭማፊ ኢፈተ አካ ፉደተን ዋምቸ ዲየሰኒሩ ሞቱማን ፌደራላ ወሊገልቴ ነገኛ ቶሪያ ኤክሲሱፍ ኦፕሲ ጉዳን አገርሲሴ ከን ጀጀሙ ተኡስ ካሰኒሩ ሞቱማን ፌደራላ ዴቢሰኒ ጃሩፊ ቡልቺንሳ ሲያሳን ወሊገልቴ ነገኛ ከበቺሲሱፍ እራ ደደቢን ያላ ቱሩስ ገሬን ፊንጣሌሲ አቡት ዱራኒ ጉፈቺሳ ቱሩ በቺሰኒሩ የሮአማ ከነስ ኡመኒ ናኖ ትግራይ ያሊ ወራና ጭምሴ ሞርማ ከጅሩ ኤረኒ ገሬ ፊንጣሌሲ ኩን ገሩ ኡመታ ለሙ ወራናቲ ገልቹፍ ያላ አካ ጅሩስ ኢብሰኒሩ ገሬን ካበ ኢትዮጵያቲ ረኮ ኡሙፍ ሶቾ ኩን ሰይሮ
naannichaa fonqolchuun walitti bu'insa malee jiraachuu akka hin dandeenye fi seermaleessummaa isaa qabatamaan akka mul'ise dubbatan. Yeroo ammaas bakkeewwan adda addaatti dargaggoota dirqiin waraanatti galchuuf rakkisaa akka jiru dubbataniiru. Dhimmoonni siyaasaa bulchiinsaa fi kanaan wal qabatan karaa maree heera mootummaa fi diimokiraatawaa ta'e malee hiikamuu akka hin dandeenyes hubachiisaniiru. Naannoon Tigraay waraana waggoottan duraa naannichatti gaggeeffameen miidhaa hawaasummaaf dinagdee qaqqabe irraa utuu hin bayyanatin walitti bu'insa baachuu akka hin dandeenyes eeraniiru. Humnoonni farreen nagaa baandonni biyya keessaa fi biyyoota alaa nagaa Itoophiyaa jeequuf qindoomina maqaa cimdoo jedhamuun mogga'een sochii gantummaa gaggeessaa akka jiran kaasaniiru. Ameerikaa firaan waraana dhaabuuf har'a waliigaltee mallatteessu. Ameerikaa firaan waraana dhaabuuf guyyaa har'a waliigaltee ni mallatteessu jedhan pirezidaantiin Ameerikaa Doonaald Tiraamp. Waliigaltichi erga mallatteeffameen booda ulaan Hormuz hundaaf banaa ta'a jechuu isaanii BBC'n gabaaseera. Iraan guyyaa waliigaltichi mallatteeffamu irratti yaada kennuu baatus guyyoota muraasa keessatti akka mallatteeffamu beeksifteetti. Ameerikaa firaaniin mariisisaa kan jiran ministeerri muummee Paakistaan Shariif guyyaa kaleessaa waliigalteen nageenyaa waraanicha dhaabsisuu dandeessisu sa'aatii 24 keessatti ni mallatteeffama jechuu isaanii kan yaadatamudha. Dorgommii waancaa addunyaa 2026 Ameerikaa, Meeksikoo fi Kaanaadaan waliin qopheessuun gaggeeffamaa jiru irratti gareewwan Afrikaa bakka bu'an Koot Diivaar fi Tuuniiziyaan har'a morkattoota isaanii waliin ni taphatu. Haaluma kanaan Koot Diivaar halkan sa'a 8 irratti Ikoowadoor waliin ni morkatti. Taphattoota liigii Awurooppaa keessatti muuxannoo horatan hedduu kan hiriirsitu Koot Diivaar Ikoowadooriin ni qorti jedhamee eegama. Biyyi kaaba Afrikaa Tuuniiziyaanis Siwiidin waliin gara barii sa'aatii 11tti ramaddicha keessatti tapha jalqabaa kan gaggeessitu ta'a. Dursee taphni sa'aatii 2 irratti Jarman Kaaraakaa'oo waliin taphattus baay'ee eegama. Neezerlaandii fi Jaappaan gidduutti kan gaggeeffamu tapha halkan kana taphatamu keessatti ramadameera.